سعادة هنا. አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደርጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑን። የደወል ምልክቱን እየነካችሁ ወደ እናንተ ጋር ማንኛውም ቪዲዮ ይደርሳል ማለት ነው እና ዛሬ ውሏችን ከእናንተ ጋር ይሆናል ማለት ነው። ከወደዳችሁት ሸር ላይክ እንዳትረሱ። ከሰብሪና ጋር እንደምታዩት እዚህ ጋር ግብ ግብ ይዘናል ማለት ነው። ያው እንደምታውቁት ሰብሪና እኔ ስራ ሰራ አብራኝ ነው የምትሰራው ማለት ነው። እዚህ ጋር አትክልት አቅርቤ ያለውኝ የምሰራቸውን ማለት ነው። ቀይ ስር አለኝ፣ ሰላጣም አለኝ። የኔ ረባሽ ሰብሩ እዚህ ጋር እንደምታዩት በጣም እየረበሸችኝ ነበረ። ያው ስራም ስንሰራ ከልጅ ጋር ነው አብረን የምንሰራው ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። በዛውም ደግሞ አንዳንድ ነገሮች ስለ ቦታ ምነግራችሁ ነገር አለኝ። የብዙዎቹ ልጆች ጥያቄ ያው ኮሜንት አነባለሁ። በነገራችን ላይ እንደነገርኳችሁ ኮሜንት የማላነብ እንዳይመስላችሁ። ነገር ግን እያንዳንዱ ኮሜንቶች ብቻ መልስ ለመስጠት ያው ትንሽ እንትን ስለሚል በአንድ ላይ አጠቃልሌ ነግራችኋለሁ ማለት ነው። ያም ማለት በቦታ ዙሪያ ላይ ነው። ብዙ ጊዜ በቦታ ዙሪያ ላይ ብዙ ልጆች ጥያቄ ታቀርቡልኛላችሁ። ፋፊ የምትይናለሽ እንዴት ነው ምናምን እያላችሁ ጠይቁኛላችሁ። ያው እኔ ስለ ቦታ ኢንፎርሜሽን ሲኖረኝ ወደ እናንተ ጋር ለማምጣት ዝግጁ ነኝ ማለት ነው። እናንተም ደግሞ ሸር ላይክ እያደርጋችሁ ቤተሰብ ላልሆነ ቤተሰብ እንዲሆን አበረታቱልኝ፣ ሸር አድርጉልኝ ቻናሌን ማለት ነው። እና ጥያቄውም አንዳንድ ጥያቄዎች ያው ከማስታውሳቸው ፋፊዬ ቦታ ስንት አሁን ላይ ስንት ይገኛል? አንድ ጥያቄ ነው። እና ሁለተኛ ደግሞ ስለ ቦታ ወይም ደግሞ ስለ ህጋዊ ማን ነው ስለ ህጋዊና ስለ ህገ ወጥ ቦታዎች ጥቅሙንም እንትኑንም ማንኛው ይሻላል የሚለውንም ለእናንተ አንዳንድ ነገር እላችኋለሁኝ። ሲቀጥል ደግሞ ያው በገበሬ የተደራጁት በገበሬ የሚመጣ ቦታ ባልኩባችሁም በዛም አንዳንድ ነገር እላችኋለሁኝ ማለት ነው። ያው በነገራችን ላይ በተደጋጋሚ የምገልጸው ሀሳብ ነው። ዙሮ ያው ሁላችሁም የማታዳምጡት መስሎኛላችሁ፣ መልሳችሁም የምጠይቁ ስላላችሁ አንዳንድ ነገር እላችኋለሁኝ ማለት ነው። በመጀመሪያ አሁን ላይ ቦታ እስከ ስንት ይገኛል ፋፊ ስለ ቦታ ብላችሁ ለጠይቃችሁኝ፣ ህጋዊ ያው እንደተወደደ ታውቃላችሁ። ህጋዊ የሆነ ቦታ እንኳን ህጋዊ ቀርቶ አይደለም ህገ ወጡ ወሳኝ ቦታ ላይ ከሆነ ውድ ነው ማለት ነው። ለምሳሌ በእኔ አካባቢ መስመር ላይ ባሉ ቦታዎች ላይ እስከ 2 ሚሊዮን ሲሸጡ ነበረ ማለት ነው። ያ ማለት ምስረታ ላይ ነው ያረፈው። ነገር ግን ካርታና ፕላን አልወጣለትም ነበረ ማለት ነው። ያን ያክል ነው ዋጋው። ውስጡን ስትገቡ ደግሞ በ7ም በ8ም በ700 ሺህ ማለት ነው፣ በ800 ሺህ በአንድ ነጥብም ታገኛላችሁ። ይሄ ማለት ህገ ወጥ ማለት ነው። በነገራችን ላይ የሆነ ጊዜ ህገወጥ እንዲገዙ ለምን ታበረታቻለሽ የሚል ኮሜንት ቆይቷል። ቀደም ባለ ቪዲዮ ላይ ነው አይቻለሁኝ። እኔ ህገወጥ ግዙ ብዬ ማንንም አላበረታታም። ነገር ግን ምርጫ ሰጣለሁኝ። ሰው እንዲያቅሙ እንደ ምርጫው ነው መሆን ያለበት። ስለዚህ የነሱ ምርጫ ነው። ግዙ ብዬ አላበረታታም እና ጎበዝ የሆነ ጠንካራ የሆነ ህጋዊ ገዝቶ ቢሰራ የተሻለ ነው። ጎበዝ የሆነ ማለት ነው። በሰው ግን እኔ ብዙ ጊዜ ላለው በሰው የምንመራ ሰዎች ነን። አብዛኛውን ጊዜ ቦታም ሳንገዛ ብራችንም ጠፍቶ ብዙ ነገሮች የሚኮላሹብን ማለት ነው። እና በጥቅሉ እኔ እንድትገዙ የምፈልገው ህጋዊ የሆነ ነገር ብትገዙ አስተማማኝ የሆነ ነገር ስለሆነ እናንተ ከሀሳብ ነጻ ትሆናላችሁ። በእርግጥ አሁን ላይ እንደተባለው ከሆነ ያው እንደነገርኳችሁ እውነት ከሆነ እንኳን እኛ እንትን ያልነው ቀርቶ አይደለ ግብር ማን ነው የመሬት ደብተር ግብር የሚከፍል ገጠር ቦታዎች ላይ ታውቃላችሁ፣ አባቶቻችን ደብተር የመሬት ደብተር አለ። በዛ ዙሪያ ራሱ ህጋዊ እንደሚሆን ህጋዊ ከሆነ በኋላ ደግሞ ከባንክ መበደርም በዛ በመሬት ደብተራቸው ከባንክም መበደር እንደሚችሉ ነው ያው የተነገረው ማለት ነው። ስለዚህ አሁን ላይ ያው አላህ እውነት አድርጎ የወጣውን አዋጅ ትክክል ነው ብለን ያው አሁን ላይ የሆነ ነገር ስለሌለ አላህ እውነት አድርጎ ትክክል ሆኖ የምናየው ያደርገን ማለት ነው። ስለዚህ ያው የገዛንም አንከስርም ባላ ፍቃድ ይሄ ሀሳብ ስለመጣ
ከላይ ከመንግስት ስለሆነ ኢንሻአላህ ዱዓ እናድርግ ማለት ነው። ያው እንደነገርኳችሁ እኔ እናንተ ምርጫ የምሰጣችሁ ህጋዊ የሆነ ግዙ። አሁን ላይ በነገራችን ላይ ይሄ ኢንፎርሜሽንም ስላለ ህገ ወጡን ራሱ ዋጋ እዛ ላይ ነው የሚጨምሩት ማለት ነው። ህጋዊው ያው ታውቃላችሁ ላይ ነው፣ ህገ ወጡ ግን ላይ ነው የሚሆነው ማለት ነው። ምክንያቱም አሁን የገበሬ ደብተር ግብር የሚከፍል ሁሉም እንትን ህጋዊ ሊሆን ነው የሚባል አዋጅ ስለወጣ ንሽጥ የሚል ሰው የሚል አካል እዛ ላይ ሰቅሎ ነው የሚነግራቸው ማለት ነው። እንደ በፊቱ ገበያ አይደለም አሁን ጥሪያቸው ወደ ላይ ነው የሚያቃኑት። እና ከቻላችሁ ያው እንዳቅማችሁ ህጋዊ ብትገዙ አሁን ላይ ባለው ታይም ላይ ብገዙ የተሻለ ነው ማለት ነው። በነገራችን ላይ ህገ ወጥ ላይ ራሱ ቤት የተጀመረው ላይ ወይም ደግሞ ውሃ ልክ እንዲሁም ደግሞ ቤቱና ቆርቆሮ ብቻ እንጨቱና ቆርቆሮ ማለት ነው እሱ ብቻ ያለበት እንኳ በጣም ውድ ነው የሚገርማችሁ ነገር ማለት ነው። ህገ ወጡ ላይ ግን ህጋዊ የሆኑ ላይ በባለፈው 3.500,000 እንዴት ተሸጠ ሰምቻለሁኝ ማለት ነው። እንደውም ለአንዲት እህቴ በ3 ቦታ አይጠፋም አለ ስላሉኝ ለሷ ለእህቴ ኢንሻአላህ ባላ ፍቃድ ቪዲዮ ሰርቼ ለሷ አቅርባለሁኝ ብያለሁኝ ማለት ነው። ባለመመቻቸት ጉዳይ ዛሬ ነበረ ያልኳት፣ ዛሬ ከቤት ስላልወጣሁኝ ልክላት አልቻልኩም ማለት ነው። ኢንሻአላህ እና ህጋዊ የሆኑ ቦታዎች ላይ ብታርፉ እንደማንም ብላችሁ ቁቡም ገብታችሁ ይሁን በቃ ከጓደኞቻችሁም ይሁን ተባብራችሁ በአንድ ላይ በቃ በሆነ እንትን ተባብራችሁ ብትገዙ የተሻለ ነው ብዬ አስባለሁኝ። ምክንያቱም አሁን በእኔ አካባቢ በአምር መስጂድ በሚባሉ አካባቢዎች ላይ ነው እንግዲህ እንደዚህ አይነቶች ቦታዎች እስከ 3 አለ አይጠፋም። ህጋዊ ካርታና ፕላን ያለው 10 ሜትር ላይ ያለ በስንት በ150 ካሬ የተመራ ማለት ነው። እና እስከዚህ ዋጋ አለ ተብያለሁኝ። ኢንሻአላህ ለእህቴ ቪዲዮ ሰርቼ ልክላታለሁኝ። ለእናንተም ደግሞ እልክላችኋለሁ ተስፋ አድርጋለሁ ባላ ፍቃድ። ያው በአካል ሄጄ ቪዲዮ ለመቀረጽ እሞክራለሁኝ ማለት ነው። የ10 ሜትር ላይ ማለት ቆንጆና ወሳኝ ቦታ ላይ ነው ማለት ነው። ይሄ በ150 ካሬ የተመራ በነገራችን ላይ የድሮ የበፊቱ ምሪት በ10 ሜትር ነው። መንገድ ላይ ሰፊ ነው። በቃ ማንኛውንም ነገር ሱቅም ልክፈት ብትሉ ከፍታችሁ የምትሰሩበት ነው ማለት ነው ብትገዙና። በዚሁ አጋጣሚ ሌሎቹን መግዛት የምትፈልጉ ካላችሁ እኔም ማናገር ትችላላችሁ። ፕሮፋይሌ ስር ቁጥሬ አለላችሁ ማለት ነው ውዶች። ይሄ ጥያቄም ካላችሁ ማንኛውንም ልክ እንደነሱ መጠየቅ የምትፈልጓቸውን ነገሮች ሀሳብም ማንኛውንም ነገር መስጠት ትችላላችሁ ማለት ነው። እና ውዶችዬ በነገራችን ላይ እንትኑን ረሳሁት እዚህ ጋር ከታትፌ ጨረስኩኝ። ሽንኩርቴን እዚህ ጋር እያቁላለሁኝ ነበረ። ከዛ ዘይት ጨመርኩኝ እያቁላላሁት እስከሚበስል ድረስ እኔ አሁን ሌላ ስራ ሰራለሁኝ። አንዳንድ ነገር እላችኋለሁኝ ማለት ነው ውዶችዬ። በቦታ ዙሪያ ላይ ይሄን ነው የምላችሁ። መግዛት የምትፈልጉ ግዙ። ስለ ገበሬ መሬት ላላችሁኝ ደግሞ የገበሬ መሬት ወይም ደግሞ የገበሬ ቢስሚላ የገበሬ ልጅ እንትን ያለው የገበሬ ልጅ የተባለው ያው እሱ እስካሁን ድረስ ስብሰባ ምናምን እየተባለ እየተሰበሰቡ ነው እንጂ እንትን ላይ አልደረሰም። ኢንሻአላህ ዱአ አድርጉ፣ እሱም ይመጣል ባላህ ፍቃድ። ያው እሱ ሲመጣ ደግሞ አቅሙ ችሎ መክፈል ላልቻለ ሰው ከተገኘ እንደነገርኳችሁ ሶሻል ሚዲያ ላይ ለቅላችኋለሁኝ ብያችኋለሁኝ። በዛ መሳተፍ ትችላላችሁ። ያው መግባት አሁን ለምሳሌ ሰው ልጅ አቅሙ የማይችለው መክፈል የማይችልበት ቦታ ላይ ምናምን ከሆነ ለእናንተ ሸር አድርጋለሁ። አቅማችሁ ችሎ ያንን ብር ግማሽ ከፍላችሁ ሂሳብ ታስቡ ወደ ራሳችሁ ትጠቀልላላችሁ ማለት ነው። ይሄስ ብላችሁ እየጠይቃችሁ ልጆች ስላላችሁ ነው ይሄንን ልላችሁ የቻልኩት ማለት ነው ውዶች። ይሄ እና ሌላ ጥያቄ መጠየቅ የምትፈልጓቸው ነገሮች ካሉ መጠየቅ ትችላላችሁ። ሀሳብ እንድሰጣችሁ የተለያዩ ነገሮችን ከኔ ኢንፎርሜሽን የሚሆን በዚሁ ማለት ነው። በውስጥ ሳይሆን በውስጥ ቦታ የምትገዙ ልጆች ብቻ አናቁኝ። ከዛ በተረፈ ግን ሌሎች ነገሮችን ማወቅ የምትፈልጉ ከሆነ ቀጥታ በዚህ ቴክስት አድርጉልኝ ማለት ነው። እና ውዶቼ እዚህ ጋር እንደምታው ሽንኩርቴን ቃሪያ እንደምታውት እየከተፍኩኝ ነበረ ሰላጣ ልሰራ ማለት ነው። በነገራችን ላይ እኔ ምግብ ስሰራ ደስ ይለኛል። በፍቅር ነው የምሰራው። በተለይ ውሎዬን ስሰራ በጣም ደስ ይለኛል ማለት ነው። ከተመቻችሁ ላይክ፣ ሼር አትርሱ። እንዲሁም ደግሞ ቤተሰብ ያልሆናችሁ ደግሞ የደውል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ። በምታዩት መልኩ
ቃሪያን ከተፍኩኝ ማለት ነው። ከዛ ምንድነው ቲማቲሜን እከትፋለሁኝ እላችኋለሁኝ። በነገራችን ላይ ያው ብዙ ጊዜ እኔ እንትን እላለሁ ሰላጣ ስሰራ ሰላጣ የሆነ ቦታ ሂጅ ለመብላት በጣም ይከብደኛል። ይሄ ቲማቲሙ ምናምን ሽንኩርቱ ቃሪያው ችግር የለውም፣ ግን ሰላጣ በጣም ከባድ ነው ውዶች። ሰላጣ በጣም እጥበት ይላል ከምነግራቸው በላይ በጣም ሰላጣ እኔ የትኛውም ቦታ ሂጅ ሰላጣ ለመብላት ትንሽ ይከብደኛል። ምክንያቱም በተለይ ምግብ ቤት ሰላጣ ሄዶ መብላት ያው በሽተኛ ሆኖ መምጣት በሉት በጥቅሉ ማለት ነው። ምክንያቱም አንደኛ እጥበት ይወላዋል፣ አይታጠብም፣ የሆነ ውስጡ ትላትል አለው፣ ገባችሁ ብዙ ነገሮች አሉት እና ሰላጣ ስትመገቡ ምግብ ቤት ባትበሉ የተሻለ ነው። ቤታችሁ ሰርታችሁ ተመገቡ ማለት ነው። ያው ሰላጣ በነገራችን ላይ እኔ በጣም ነው የምወደው። ሆኖም ቤት ሲሰራ እንጂ ውጭ ላይ በተለይ ምግብ ቤት እኔ ምንም በቃ እንዴት ብዬ እንደምነግራችሁ እራሱ አላውቅም። እዚህ ጋር ስንት ጊዜ ሰላጣው እንድታጠብ ልነግራችሁ አልችልም። ያንንም ደግሞ በቃ ቅጠሏን በጣም እንደዚች እያደረግኩኝ እያየሁ ምናምን ነበረ ያጠብኩት ማለት ነው። እህቴ ምን ትላለች መሰላችሁ? እኔ ውሃ በደንብ ከሌለ እቤት ውስጥ ሰላጣ አልሰራም። በቤት ውሃ ቧንቧ በደንብ ውሃ ካለ ማለት ያኔ ስላችሁ አንዳንድ ጊዜ ኢትዮጵያ ታውቃላችሁ ውሃ ይሄዳል እና ቧንቧ ውሃ ካለች ነው እኔ ሰላጣ የምሰራው። በቤት ውሃ አጥቤ አይጠራልኝም። በቃ እኔ እዛችሁ ቧንቧ ላይ ቅጠሉ ላይ እያፈሰስኩኝ ካላጠብኩ ትላለች ማለት ነው። እና ግድ ነው ሰላጣ ልላችሁ ነው። እዚጋ እንደምታዩት ውሃውን ያንን ቀየርኩኝ ደግሞ በዚህኛው ላይ ጨምሬ ከዚህ እያጠብኩ ደግሞ ሌላ ንጹህ ውሃ አድርጌ እዚጋ እንደምታዩት በሶስተኛ እያጠብኩት ነው ማለት ነው። በጣም በተደጋጋሚ ብዙ ጊዜ ነው ያጠብኩት ውዶች። ምክንያቱም ብዙ ነገሮች ትላትል ነገር አለው በሀገራችን አጣቆ የምንለው አትክልት ላይ የሚመጣ እንትን አለ ማለት ነው። ስለዛ ያ ደግሞ በጣም ከባድ ነው። በእርግጥ ሎሚ ምናምን እንትን ይለዋል፣ ግን እኔ ውስጤ በእጅ አይለኝም። በቃ ሰላጣ ሰራ ቅጠሉ ሌሎች ነገሮች ይሻላሉ በነገራችን ላይ። ሰላጣ ግን በጣም ጽዳት ይፈልጋል። በዚሁ አጋጣሚ ላችሁ ነው። እና ሰላጣ ስትመገቡ በራሳችሁ አጥፋችሁ ራሳችሁ ሰርታችሁ ተመገቡ። ውጭ ሄዳችሁ አትመገቡ ላለሁኝ። እዚህ ጋር ደግሞ እንደምታው መጀመሪያ ላይ ይዛ ነበር የነበረው። አሁን ቀየርኩት። ደግሞ እንደምታው ወደ ስንተኛ ጊዜ ነው? 6-7ኛ እንደዛ ይመስለኛል። ያው ዙሮ በተደጋጋሚ ነው ሰላጣው ይታጠበው ማለት ነው። እና በዚህ መልኩ ሰላጣችሁን ቤታችሁ ሰርታችሁ ተጠቀሙ ነው የምለው ለሁላችሁም ማለት ነው። ውጭ ላይ ሄዳችሁ ሰላጣ አትብሉ። በተለይ ምግብ ቤት ሄዳችሁ አትብሉ፣ ቤታችሁ ስሩ እላችኋለሁ ውዶችዬ። እና ሸር አድርጉ፣ ላይክ አድርጉ ከተመቻችሁ ማለት ነው ሁላችሁም። እዚህ ጋር እንደምታው በንጹህ ውሃ ደግሞ ጨመርኩኝ እስከማቀላቀል እዚህ ጋር ድንችን ጨመርኩኝ ካሮቴ ጋር። ከዛ ነካካሁኝ፣ ቀይ ስሬንም ነካካለሁ፣ ከድንና ሰላጣን እሰራለሁኝ ማለት ነው። እና ደስ የሚሉ ቆይታ ነበረ የዛሬው ማለት ነው። ሼር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁም የደወል ምልክቱን እየነካችሁ ቤተሰብ ሆኑኝ ይላለሁኝ። ኢንሻአላህ ለእናንተም ሻል ያለ ነገር የሚያስተምር ነገር ፋፊ ለምን ይዘሽ አትመጭም ለምትሉኝ ኢንሻአላህ ይሄ ካላስተማራችሁ ደግሞ ከዚህ የተሻለ ይዤ እመጣለሁኝ ማለት ነው። ባላ ፈቃድ ያው ዙሮ እኔ የምሰራውን ሳይሆን ለእናንተ የሚጠቅማችሁ እኔ የምነግራችሁ ነገሮች የሚጠቅም ነገር ይኖራል ብዬ ስለማስብ ነው። እና ውዶቹ የስጋ ሰላጣ እንትን እያልኩኝ ነበረ። በቃ የመጨረሻ ማጥለያ ላይ አድርጌ ከዛ ማጥለያ ላይ አድርጌ እዛዛ ላይ ነው ቁጣሩን እያረኩት የነበርኩት። ምክንያቱም ውሃው የሰላጣ ሳህን ለጋ ታደረኩት ከነ ውሃው ይገባብኛል። ወይ እንዴንትን እኮ ነው የምፈጥረው አያችሁኝ፣ በደንብ እያየሁኝ ማለት ነው። ምክንያቱም አንዳንዴ ስራዬ ምንድን ነው እያረኩኝ ያለሁት እያልኩ ቪዲዮ ሳየው በጣም ተጠግቼ ነበረ ሳየው ነበረው ማለት ነው። ቅጠሉን በጣም ሰላጣ ደግሞ የመየኮርታታን ባህሪ ስላለው በውስጡ በቃ ምናልባት ይኖረው ይሆን ምናምን እያልኩኝ ማለት ነው። በምታዩት መልኩ ነው እንትን ያልኩት ቆራረጥኩት ማለት ነው። እና ውሃው እዚህ ጋር ያደረኩት አሁን ማጠንፈፊያ ላይ ያደረኩት የሩዝ ማጠንፈፊያ ላይ ውሃው እንትን እንዲል ነው እንዲንጠነፈፍ ማለት ነው። ሰላጣ ወደ ሳህኔ ሰላጣ ሳህኔ ላይ ባደርገው ውሃው እንጥፍጣፊው እዛ ይሄድብኛል እና ለብቻ አድርጌ በምታዩት መልኩ እዚህ ጋር ከጨረስኩኝ በኋላ ሰላጣዬን አቀላቅለዋለሁኝ ማለት ነው ውዶችዬ። በዚህ መልኩ ሰራን፣ ከዛ ቀራረብን እላችኋለሁኝ።